I would like to take this opportunity to once again blame the federal government for withdrawing what little military presence it had in the international borders between Ethiopia and Eritrea. That has made it difficult for us to control the borders. شعبية مريت تجري له تخكل له شعبية خاب مريت تجري كهجرنا جزءات هجر كوصل له 100% كوصل له تردادينا تسمع معنا زجورنا يو من قصاص ده حركة أساسي خوينكم بوليتيكا متكمي የኢትዮ ኤርትራ ድንበር ጉዳይ አሁንም እያወዛገበ ነው። አቶ ጌታቸው ረዳ በዚህ ዙሪያ በመከላከያ ላይ ወቀሳቸውን አሰምተዋል። ሚኒስትሩ ዶክተር አብርሃም በላይ ደግሞ ነገር ወዲህ ነው እያሉ ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘው ነው ይዘናል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ከትግራይ ክልል ወቅታዊ ሁኔታ ጋር በተያያዘ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በጋራ በመሆን ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች ማብራሪያ ሰጥተዋል። በዚህም ወቅት አቶ ጌታቸው በአንድ ጉዳይ የፌደራሉ መንግስት አጥብቀው ወቅሰዋል። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ለየለቱ ጥንቅጥ ከገባ በኋላ ጀነራል ታደሰ ወረደ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ታደሰ የጸጥታ ኃይሉ መንግስታዊ አስተዳደሩን በኃይል አይነጥቅም ብለዋል። መረጃውን ይዘናል። የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆነ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ ከሰሰ። ዓለም አቀፉ ማህበረሰብ የህወሓት አንጃ የፕሪቶሪያን ስምምነት እንዳፈረሰ ይረዳልን ሲሉም የውጭ ጉዳይ ሚኒስትሩ ተሰምተዋል። የምንመለከተው ይሆናል። ኢትዮጵያና ሩሲያ በባህር ኃይል ወታደራዊ አቅም ለማጠንከር አዲስ ስምምነት አደረጉ። ሩሲያ ለባህር ኃይል ወታደሮችና ለማሪታይም ባለሙያዎች ስልጠና ለመስጠት ነው አዲስ ውል ከኢትዮጵያ ጋር የገባችው። እንደ አዲስ የተመሰረተውን የባህር ኃይል በማገዝ ሩሲያ ሚናዋ እየጨመረ መጥቷል። አዲሱን ስምምነት የተመለከተ መረጃ ይዘናል። የእስራኤል ወታደሮች ድንበር አቋርጠው ወደ እስራኤል የገቡ ኢትዮጵያውያንን መግደላቸው ተሰምቷል። ዝርዝር መረጃውን ይዘናል። 1000 የሚሆኑ ሰዎች ሳምንታዊ ግብይት የሚፈጽሙበት ግዙፉ የዋርካ ዛፍ ተገንድሶ ለበርካታ ሰዎች ሞትና የአካል ጉዳት ምክንያት መሆኑን የተመለከተ መረጃ አካተናል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጌታቸው በመከላከያ ጉዳይ ወቀሳ አሰሙ። ከትግራይ ክልል ወቅታዊ ሁኔታ ጋር በተያያዘ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በጋራ ሆነው ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች ማብራሪያ በሰጡበት ወቅት በፌደራሉ መንግስት ላይም ቅሬታቸውን አሰምተዋል። አቶ ጌታቸው በዚሁ የትላንትና ዲፕሎማቶች ማብራሪያቸው በአንዳንድ ጉዳዮች የፌደራሉ መንግስት አመስግነዋል። በሌላ አቅጣጫ ደግሞ የዋሰቦችና የጦር አመራሮች ከኤርትራ ጋር ግንኙነት እንዲፈጥሩ በማድረጉ ረገድ በኢትዮ ኤርትራ ድንበር አካባቢ የተፈጠረው ክፍተት ምክንያት ሆኗል ሲሉ ወቀሳቸውን ሰንዝረዋል። ከመረብ ወንዝ ማዶ ያሉት ኤርትራውያን ወዳጆቻችን ከእነርሱ ጋር በሚኖረው ትስስር የተሻለ የተደራዳሪነት አቅም ይፈጥርልናል ብለው ያስባሉ። በትግራይ አቅጣጫ ያለው አመራር ሁሉም ይሄንን ሐሳብ የሚጋራው አይደለም። ነገር ግን በሚሊተሪ ውስጥ ያሉ ጥቂት ተጽዕኖ ፈጣሪ ሰዎች እንዲሁም የፖለቲካ አመራሮች በእንደዚህ አይነት አደገኛ ቅዠት ውስጥ ገብተዋል ያሉት አቶ ጌታቸው አክለውም በዚህ አደገኛ ግንኙነት ውስጥ የገቡት በፕሪቶሪያ ስምምነት ምክንያት ያቀድነው አልተሳካም ብለው ያመኑ ኃይሎችና ከኛ አቅጣጫ ደግሞ ከፌደራሉ መንግስት ጋር ችግር አለብን ያሉት ናቸው ሲሉም ነው ማብራሪያቸውን የሰጡት። የኤርትራና የህወሓት አመራሮች ተገናኙ የሚባለው በኢትዮ ኤርትራ ድንበር ላይ ሲሆን አቶ ጌታቸው በዚህ ጉዳይም የፌደራሉ መንግስት ተወቃሽ ማድረግ ፈልጋለሁ ሲሉም ተናግረዋል። እዚህ ጋር አሁንም የፌደራሉ መንግስት በአንድ ጉዳይ መውቀስ ፈልጋለሁ ያሉት አቶ ጌታቸው ይሄውም መንግስት በኢትዮጵያና ኤርትራ ባለም አቀፍ ድንበር ላይ የነበረውን የተወሰነ ቁጥር የነበረውን የኢትዮጵያ መከላከያ ሰራዊት ከአካባቢው ከማንሳቱ ጋር በተያያዘ ነው። ይህም እኛ የድንበሩን አካባቢ ለመቆጣጠር በእጅጉ አስቸጋሪ አድርጎብናል ሲሉም ነው የተናገሩት። አክለውም ይህ ሁኔታ ከህወሓትም ሆነ ከዚያኛው አካል በኩል የግንኙነት በርን የከፈተው ነው ታይቷል። አሁንም ይሄው ሁኔታ ከቀጠለ አደገኛና አስቸጋሪ ሁኔታ ይፈጠራል። ይህም እንዲሆን ደግሞ እኛ አንፈልግም። በእኛ በኩል ትግራይ ውስጥ ባሉ አንዳንድ አካላትና ከድንበሩ ወዲያ ማዶ ባሉ ሰዎች ምክንያት ትግራይ መልሳ እንደገና የጦርነት ቀጠና እንድትሆን ፍላጎቱ የለንም። እናም በእኔ እምነት አሁን ያለውን አደጋ መቀልበስ የሚቻለው የፌደራል መንግስት በዚሁ ድንበር አካባቢ ህዝቡን መከላከል ሲችል ነው ሲሉም ተናግረዋል። አቶ ጌታቸው በዚሁ የዲፕሎማቶች መድረክ ላይ አክለውም
ዓለም አቀፍ ድንበሮችን የማስጠበቁ ጉዳይ ፌደራሉ መንግስት ስልጣንና ኃላፊነት ነው። ይሄን ስል ግን አሁን የፌደራሉ መንግስት በትግራይ ጉዳይ ጣልቃ ገብቶ ይዋጋ ማለት አይደለም። ይህ እንዲሆን አንፈልግም። በትግራይ ውስጥ የተፈጠረው የፖለቲካ ልዩነት የፌደራሉ መንግስት ጣልቃ ገብነት የሚጠይቅ አይደለም ሲሉም ተግባሩ ዓለም አቀፍ ድንበርን የማስጠበቅ ጉዳይ መሆኑን አብራርተዋል። I would like to take this opportunity to once again blame the federal government for withdrawing what little military presence it had in the international borders between Ethiopia and Eritrea. That has made it difficult for us to control the borders. ከሁለት ሳምንት በፊት በዚህ ጉዳይ ማብራሪያ የሰጡት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ለዚህ ጉዳይ ተጠያቂ ያደረጉት የትግራይ ጸጥታ ኃይሎችን ነው። የትግራይ መሬት በኤርትራ ኃይሎች እንደተያዘ ነው የሚል ጥያቄ የቀረበላቸው ሚኒስትሩ በሰጡት ማብራሪያም እኔም የተወለድኩበት አካባቢ ስለሆነ አካባቢውን በሚገባው አውቀዋለሁ። ሻዕቢያ በኢትዮጵያ መሬት አለው ለሚለው ጉዳይ መልሱ አዎ አለ የሚል ይሆናል። በእርግጠኝነት መናገር የሚቻለው ሻዕቢያ ከትግራይ መሬት 100% ይወጣል። ግን የሆነ ሁኔታ ምንድነው የሚለውን ጉዳይ በሚገባ ማወቅ ያስፈልጋል። ፕሪቶሪያ ላይ ተስማማነው ከመከላከያ ውጭ ያሉ አካላት በሙሉ ከትግራይ መሬት እንዲወጡ ነው። በዚህም ሻዕቢያ ከያዛቸው ሰፊ ቦታዎች ለቆ ወጥቷል። ሆኖም ይህ ጦር ሄዶ ድንበር አካባቢ መንቀሳቀስ ጀመረ። ህዝባችን ጦርነት ውስጥ ስለነበር ብዙ ኃይል እዚህ አካባቢ እንዲኖር ማድረግ ከህዝቡ ስነ ልቦና አንፃር ጥሩ አይደለም የሚል ሐሳብ ቀረበ። እናም መከላከያ ከነዚሁ አካባቢዎች በመውጣት አወዛጋቢ ወይም ኮንቴስትድ ኤሪያስ የሚባሉት ላይ ቆይ በሚል ተስማማን። በዚሁ መሰረት የድንበሩን አካባቢ ትግራይ ጸጥታ ኃይሎች እንዲሸፍኑት ተባለ። እነሱ ግን አላደረጉትም። እናም መከላከያ ሸፍነው ሲባሉ እምቢ አሉ። በሌላ አቅጣጫ ደግሞ መሬት ተወሰደ ይላሉ። እውነት ለመናገር ይሄ ጨዋታ ነው ሲሉም ነበር ዶክተር አብርሃም በላይ ከኢትዮጵያ ቴሌቪዥን የትግርኛ ክፍል ጋር ባደረጉት ቆይታ የተናገሩት። ሻዕቢያ ኣብ መሬት ትግራይ ኣሎ ትክክል ኣሎ። ሻዕቢያ ካብ መሬት ትግራይ ካብ ሃገርና ግዛት ሃገር ክወጽ ኣሎ 100% ክወጽ ኣሎ። ተረዳዲና ተስማዕሚዕና ዝገበርናዮ ምንቅስቃስ ዳሓር ከሳሲ ኮይኑ ከም ፖለቲካ መጥቀሚ። ከዚህ ውጭ አቶ ጌታቸው ሰፋ ያለ ማብራሪያቸውን የሰጡበት ርዕሰ ጉዳይ ትጥቅ መፍታት ስለሚገባቸው የቀድሞቹ ተዋጊዎች ጉዳይ ነው። ትጥቅ መፍታቱ የዘገየ መሆኑን አመልክተው በዚህ ጉዳይም ችግሩ የፌደራሉ መንግስት ሳይሆን የኛ ነው ሲሉም ነው የተናገሩት። በትግራይ ሊቀጥል የነበረው ትጥቅ የማስፈታትና ታጣቂዎችን ታድሶ ሰጥቶ ወደ ህብረተሰቡ የመቀላቀሉ ፕሮግራም ወይም የዲዲአር ፕሮግራም ሰሞኑን በሌላ ዙር ምዕራፍ ሊቀጥል ነበር። ይሁንና አሁን ባለኝ መረጃ መሰረትና እንደተነገረኝም ከሆነ አሁን በተግባር መሬት ላይ ካለው ሁኔታ ጋር በተያያዘ ነገሮች በታሰበው መልኩ ሊሄዱ ባለመቻላቸው መቀጠል አልቻለም ያሉት አቶ ጌታቸው አክለውም በ10 ሺዎች የሚቆጠሩ ታጣቂዎች በአሁኑ ሰዓት ከነትጥቃቸው ስላሉ የዲዲአር ፕሮግራም እጅግ ወሳኝነት አለው። ከዚህ ፕሮግራም ሂደት ጋር በተያያዘ ነገሮች እንዲጓተቱ በማድረጉ ረገድ እኔም ራሴ ልወቀስ የምችልበት ሂደት አለ። ይህ አግባብነት የለውም ሲሉ ነው የተናገሩት። አሁን ባለው ሁኔታ ትግራይ 200 ሺህ በላይ በካምፕ የተቀመጡ ተዋጊዎች ይዛ የማስቀጠል አቅሙ የላትም ሲሉም አክለዋል። በሌላ መረጃ ጦሩ ስልጣን አይነጥቅም ጀነራል ታደሰ ወረደ። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻ ወደ ለየለቱ ጥንቅጥ ከገባ በኋላ ጀነራል ታደሰ ወረደ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጀነራል ታደሰ የጸጥታ ኃይሉ መንግስታዊ አስተዳደሩን በኃይል አይነጥቅም ብለዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ሁኔታ ላይ በሰጡት መግለጫ ላይ እንዳሉት ዲፕሎማቶች፣ ዓለም አቀፍ ተቋማትና የሀገር ውስጥ የተለያዩ ተቋማት የፕሪቶሪያ ስምምነት እንዳይጣስ ያላቸውን ስጋት በመግለጽ ላይ መሆናቸውን ጠቅሰው ከፌደራል መንግስቱ ጋር ብሎም በክልሉ የተነሱ ጥያቄዎች በኃይል አይፈታም፣ በፖለቲካዊ ንግግር መፍትሄ ያገኛል ብለዋል። በቀጠናው የተፈጠረውን ውጥረት ተከትሎ በሰጡት ማብራሪያ ላይም ትግራይ ክልል ከየትኛውም ኃይል ጋር ወግኖ ይሰለፋል በሚል የሚወራው ትክክል አይደለም ብለዋል። ዋነኛው ትኩረታችን የህዝባችንን ችግር መፍታት ላይ ነው ያሉት ጀነራሉ ለዚህም በጊዜ መፍትሄ ባለመስጠታችን በፕሪቶሪያው ስምምነት ላይ አሉታዊ ተጽዕኖ አሳድረዋል ሲሉ አመልክተዋል። አሁንም የፕሪቶሪያውን የሰላም ስምምነት አክብረን እንቀጥላለን ሲሉ አክለዋል። ጀነራል ታደሰ የትግራይ ችግር መፍትሄው ሰላማዊና ፖለቲካዊ ብቻ ነው ሲሉ አጽንኦት ሰጥተዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የነደብረጽዮን ህወሓትን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛዡ ሌተናል ጀነራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋት ድርጊቱን ማስቆም እንዳልቻለ አዲስ አበባ ላይ በሰጡት መግለጫ ማመልከታቸው ይታወቃል። ጀነራል ታደሰ ወረደ አቶ ጌታቸው ረዳን እርምጃ ወድቅ ማድረጋቸውን ተዘግቧል። በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችን አግደዋል። በዚህ መሰረት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግብ ኃይል የታገዱ መሆኑን የሚገልጽ ደብዳቤ መጻፋቸው ይታወቃል። የሰራዊቱ አመራሮች ላይ እገዳው የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ በሚል ነው።
አቶ ጌታቸው በፈረሙበት በዚህ ደብዳቤ ይህን እገዳ እንዲያስፈጽሙ ኃላፊነት የተጣለባቸው የክልሉ ምክትል ፕሬዝዳንትና የሰላምና ጸጥታ ቢሮ ሴክሬታሪያት የሆኑት ሌተናል ጄኔራል ታደሰ ወረደ ናቸው። ይሁንና የክልሉ ሰላምና ጸጥታ ቢሮ ይህን እገዳ እንደማይቀበለው አስታውቋል። ቢሮው ባወጣው መግለጫ አቶ ጌታቸው ረዳ በሶስቱ ጄኔራሎች ላይ የጻፈውን እግድ አይተናል ካለ በኋላ ይህ እርምጃ በክልል ውስጥ እየተከናወኑ ያሉት ችግሮችን ለመፍታት የሚደረገው ጥረት አካል መሆኑን እንደሚረዳ ጠቅሷል። ይሁንና እርምጃው የድርጅቱን አሰራር ያልተከተለ በመሆኑ እንደማይቀበለው አስታውቋል። በተያያዘ መረጃ መንግስት የነደብረጽዮን ቡድን ከውጭ ኃይል ጋር እየሰራ ነው ሲል ከሰሰ። የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ ከሰሰ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን ግን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑ ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ፌዴራል መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲው ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ሲሉ አክለዋል። ሚኒስትሩ እንደሚሉት በፕሪቶሪያ ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ከዚህ በተጨማሪ ብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነትን ችላ እንዳሉ ተናግረዋል። ሚኒስትሩ እንደሚሉት ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ከሁሉም አካላት በአገሪቱ ህግና መመሪያ እንዲተዳደሩ፣ ህግ እንዲያከብሩ እንዲሁም በህገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል። ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማቶች ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጣቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ እየተመለከተው መሆኑንም ተናግረዋል። ያለንን አቅም ተጠቅመን የፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል። በቀጣይ ርዕስ ሩሲያ የኢትዮጵያ ባህር ኃይልን ልታስታጥቅ ነው። ኢትዮጵያና ሩሲያ በባህር ኃይል ወታደራዊ አቅም ለማጠንከር አዲስ ስምምነት አደረጉ። ሩሲያ ለባህር ኃይል ወታደሮችና ለማሪታይም ባለሙያዎች ስልጠና ለመስጠት ነው አዲስ ውል ከኢትዮጵያ ጋር የገባችው። እንደ አዲስ የተመሰረተውን የባህር ኃይል በማገዝ ሩሲያ ሚናዋ እየጨመረ መጥቷል። የሩሲያ ባህር ኃይል ምክትል ኮማንደር አድሚራል ቭላድሚር ቮሮቢቭ እና የኢትዮጵያ ባህር ኃይል ተልእኮዎች ኮሞዶር ጀማል ቱፊሳ በሳምንቱ መጨረሻ አዲስ አበባ ላይ ጋራ ትብብር ፈርመዋል። ሩሲያ አዲሱን ባህር ኃይል በማሰልጠን በቴክኒካል ድጋፍ በማድረግ አቅም በመገንባት ያተኮረ ድጋፍ ታደርጋለች ተብሏል። የሩሲያ ባህር ኃይል ምክትል አድሚራሉ የኢትዮጵያ ባህር ኃይል የቢሾፍቱ ማሰልጠኛ ተቋምን ጎብኝተዋል። የኢትዮጵያ ባህር ኃይል ለመመስረት የምታደርገውን ጥረት ተመልክተዋል። የኢትዮጵያ ባህር ኃይል ተልእኮዎች ኮሞዶር ጀማል ቱፊሳ ኢትዮጵያ ባህር ኃይሏን ወደ ተልእኮ የምታስገባበት ስልጠና ከሩሲያ እንደሚጠብቁ ተናግረዋል። ሙሉ ተግባራዊ እንቅስቃሴ የሚያደርግ የባህር ኃይል ባለቤት ለመሆን ቅድሚያ እንሰጣለንም ብለዋል። ሩሲያ በቀጠናው ባለው ውሃ ክልል የኢትዮጵያ ባህር ኃይል የደህንነት ማስጠበቅ ሚና እንዲወጣ ዝግጁነቱን ታግዛለችም ተብሏል። ኢትዮጵያ የባህር ኃይሏን በማሳደግ ላይ ስትሆን እስካሁን አዲሱ ባህር ኃይል 1000 ወታደሮች እንዳሉት ይገመታል። ፈረንሳይ፣ ኢምሬት፣ ቱርክና አሁን ደግሞ ሩሲያ ለአዲሱ የባህር ኃይል ግንባታ የትጥቅና ስልጠና ድጋፍ በማድረግ ላይ ይገኛሉ። ኢትዮጵያ ከ30 ዓመታት በኋላ የባህር ኃይል እንደገና ለማቋቋም የተነሳችው እንደ አውሮፓ አቆጣጠር በ2019 ነው። ጠቅላይ ሚኒስትሩ የ100 ቀናት የሥራ ዕቅድ አውጥተው እንዲተገበር ማድረጋቸው ይታወሳል። አዲሱ የባህር ኃይል የተሰጠው ተልዕኮ 95% የሀገሪቱ የውጭ ገቢ ንግድን መጠበቅ ሲሆን በቀጠናው የባህር ውንብድናን፣ ህገወጥ ዝውውርን እንዲሁም ቀጠናዊ ያለመረጋጋትን ለመከላከል ነው። ሶስተኛውና ዋነኛ ዓላማው ኢትዮጵያን በቀይ ባህር ጉዳይ ተጽዕኖ ባለቤት ባለ ድርሻ ማድረግ ነው። አዲሱ የባህር ኃይል እንደ አውሮፓ አቆጣጠር በ2030 የወታደሩን ቁጥር ወደ 5000 ከፍ እንዲያደርግ ግብ ተቀምጦለታል።
ባህር ኃይሉ ባለፉት ዓመታት ዓመታዊ በጀቱ $600 ሚሊዮን እንደነበር መረጃዎች ይጠቁማሉ። የኢትዮጵያ መንግስት የባህር ኃይሉን በአገር ውስጥ አቅም እየገነባ መውጫና ማረፊያ የባህር ሰፈር ማፈላለጉንና መግፋቱን ቀጥሎበታል። በቀጣይ መረጃችን ድንበሩ ላይ በጥይት የተገደሉት ኢትዮጵያውያን። የእስራኤል ወታደሮች ድንበር አቋርጠው ወደ እስራኤል የገቡ ኢትዮጵያውያንን መግደላቸው ተሰምቷል። የእስራኤል ወታደሮች ትላንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ 2 ኢትዮጵያውያንን በጥይት ተኩሰው መግደላቸውን ሃሬትስ መጽሔት ዘግቧል። ከኢትዮጵያውያኑ በተጨማሪ ዩጋንዳ ዜግነት ያለው አንድ ወጣት እንዲሁ በጥይት ተመቶ መገደሉን ዘገባው ጠቁሟል። እንዲሁ በተመሳሳይ 2 ኢትዮጵያውያንና አንድ ኡጋንዳዊ የእስራኤል ወታደሮች ተኩሰው መግደላቸውን የአገሪቱ የዜና ምንጮች ዘግበዋል። ወታደሮች የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበር ዘገባዎቹ አመልክተዋል። በርካታ ጥገኝነት ጠያቂዎችና የህገ ወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገባዎቹ ጠቅሰዋል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የአገሪቱ መከላከያ ባለስልጣናት ተናግረዋል ተብሏል። አንድ ኢትዮጵያዊን ጨምሮ 5 የውጭ ዜጎች ደግሞ ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉ ተገልጿል። በቀጣይ ርዕሳችን ዛፉ ተገንድሶ የበርካታ ሰዎችን ሕይወት አጠፋ። በደቡብ ምዕራብ ኢትዮጵያ ሸካ ዞን የኪ ወረዳ ፌዲ ገጠር ከተማ በገበያ ቀን ከነስሩ ተመንግሎ የወደቀው አንድ ዛፍ ለበርካታ ሰዎች ሞትና የአካል ጉዳት ምክንያት ሆነ። ዛፉ ዕድሜ ጠገብ ግዙፍ የዋርካ ዛፍ ነው። ለበርካታ ዓመታትም የቆየ ሲሆን የአካባቢው ማህበረሰብ ለፀሐይ ጥላነት እንዲሁም ለዝናብ መጠለያነትም ጭምር ይጠቀምበታል። ከዛፉ ግዝፈትም የተነሳ የአካባቢው የገጠር ነዋሪዎች በዙሪያው ገበያን መስርተው በሳምንቱ ባሉት ቀናት ውስጥ ይገበያዩበታል። ከዕለታት አንዷ ቀን ግን የሐዘን ቀን ሆነች። ሁሉም ከገጠሩ ክፍል ያለውን ይዞ የሚሸጥበትና የሚገዛበት የዋርካ ጥላ ስር መጋቢት 4 ቀን 2017 ዓ.ም ግን እንደወትሮው አልሆነም። ሰዎች እንደተለመደው በጥላው ስር ተሰባስበው እየተገበያዩ ባለበት ሰዓት ከቀኑ 7 ሰዓት ላይ ይህ ዛፍ በድንገት ከስሩ ተነቅሎ ተገነደሰ። በስሩ የነበሩ ሰዎች ላይም የእልፈት ሕይወትና የአካል ጉዳት ምክንያት ሆነ። የክልሉ ፖሊስ እንዳስታወቀው ከሆነ በዚሁ አደጋም የ7 ሰዎች ሕይወት አልፏል። 8 ሰዎች ደግሞ የአካል ጉዳት ደርሶባቸዋል። መረጃውን ለአሜሪካ ድምጽ ያቀበሉት በቦታው የነበሩ አንድ የአካባቢው ነዋሪ በወቅቱም በዋርካው ስርና ዙሪያ ከ1000 በላይ ቁጥር ያለው ሰው ሲገበያይ የነበረ መሆኑን ገልጸዋል። የምዕራብ ኢትዮጵያ ክልል የህዝብ ግንኙነትና የኮሚኒኬሽን ኃላፊ ኢንስፔክተር ደጀን ያሰፋ ለአሜሪካ ድምጽ በሰጡት ማብራሪያ ዛፉ በእርጅና ምክንያት የወደቀ መሆኑን ገልጸው በዚህም በ7 ሰዎች ላይ ሞት እንዲሁም በ8 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት ያስከተለ መሆኑን አመልክተዋል። የተጎዱት ነዋሪዎችም በጅማና በቴፒ ሆስፒታሎች ሕክምና ላይ መሆናቸውም ታውቋል። ከሞቱት መካከልም 8ቱ አዋቂ ሴቶች ሲሆኑ አንዷ ሕፃን እንደሆነችም ኢንስፔክተር ደጀኔ ገልጸዋል። በመጨረሻም ሶማሊያና ሱዳን ጋዛውያንን የማስፈር እቅድ ተቃወሙ። አሜሪካና እስራኤል የጋዛ ፍልስጤማውያንን አፍሪካ ውስጥ በቋሚነት ለማስፈር የሶማሊያ፣ ሶማሊላንድና ሱዳን ባለስልጣናትን እንዳነጋገሩ መስማቱን አሶሺየትድ ፕሬስ ዘግቧል። ሱዳን ሐሳቡን ውድቅ ማድረጓን የጠቀሰው ዘገባው የሶማሊያና ሶማሊላንድ ባለስልጣናት ደግሞ በጉዳዩ ላይ ከመንግስታቸው ጋር የተደረገ ንግግር ስለመኖሩ እንደማያውቁ ገልጸዋል ተብሏል። አሜሪካና እስራኤል ፍልስጤማውያንን ተቀብለው ለሚያሰፍሩ የገንዘብና የጸጥታ ድጋፎችን የማድረግ ሐሳብ እንዳላቸው ምንጮች መናገራቸውን ዘገባው ጠቅሷል። ሶማሊያ በሳምንቱ መጨረሻ የአሜሪካን እቅድ ሙሉ በሙሉ ውድቅ አድርጋለች። የሶማሊያ ውጭ ጉዳይ ሚኒስቴር ፍልስጤማውያን በአገራቸው በሰላም እንዲኖሩ ነው የምንፈልገው ብለዋል። ሶማሊያ ጋዛውያንን እንደማትቀበል ነው ያስታወቀችው። ፕሬዚዳንት ዶናልድ ትራምፕ የጋዛ ፍልስጤማውያንን በሌላ ሶስተኛ ሀገር ለማስፈር እንደሚፈልጉ መግለጻቸው ይታወሳል። ግብጽና ዮርዳኖስ የጋዛ ነዋሪዎችን ተቀብለው እንዲያሰፍሩ ፕሬዚዳንቱ ያቀረቡላቸውን ጥያቄ ወዲያውኑ ውድቅ ማድረጋቸው አይዘነጋም። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።